መለከቱን ስሙ ኢየሱስ በክብር ይመጣል መሲሁ ሊመጣ ነው የታረደው በግ ሊመጣ ነው የነገስታት ንጉስ ሊመጣ ነው ይውላችሁ እንግዲህ ኢየሱስ ክርስቶስ ከሰማይ እንደነ ድብልቅልቅ የሚያረግ መለከት ይሰማል አንድ ቀን ሙታንን የሚቀሰቅስ መለከት ይሰማል ባሩክ አባ በሸም አዶናይ እንላለን ጌታችን ኢየሱስ ክርስቶስ በክብር ይመጣል ቤተ ክርስቲያን ንቂ የታረደው በግ በክብር ይመጣል ሰማይ ይጮሃል ፍጥረት ይመለስ ይላል ቤተ ክርስቲያን ንቂ ይላል ተነሽ ይላል ልብስሽን ልበሺ ይላል ጌታ ልበሺ ታጠቂ ንቂ ታጠቢ ተቀደሺ ተለይ ለሰማይ ተዘጋጂ ሰው ለሰርግ ይዘጋጃል ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ይላል ሽማ ኦ እስራኤል ሆይ ስማ ይሄ ነው እስራኤል ጩኸት እግዚአብሔር አምላክ አሜን አንድ አምላክ ነው ሰላም ጤና ይስጥልን የተወደዳችሁ የሰማይ ተስፋ ዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ እንደ አማኝ መንፈሳዊ እንደ ዜጋ ኢትዮጵያዊ እንደ ሰው ልጅ ዓለም አቀፋዊ እውነቶችን በታላቁ መጽሐፍ ከተነገሩ ትንቢታዊ ኩነቶች አስደግፈን ወደ እናንተ የምናደርስበት ቻናላችን ነው በዛሬው በዚህ ጥልቅ ትንቢታዊ መንፈሳዊ ዝግጅታችን አሜሪካ በመካከለኛው ምስራቅ የምትጫወተው ሚና ከመጨረሻው ዘመን ትንቢት ጋር ያለውን ግንኙነት እንመረምራለን አሜሪካና በዮሐንስ ራእይ 17 እና 18 የተገለጠችው ታላቂቱ ባቢሎን ያላቸውን አስገራሚ የኢኮኖሚ የቅንጦትና የባህል ተመሳሳይነትን ከመጽሐፍ ቅዱስ እውነት አንጻር እናነጻጽራለን ከታሪካዊ መሪ ከናምሩድና ከናቡከደነጾር ትዕቢት በመነሳት ዛሬ በዝንጋቴ ውስጥ ያለው ትውልድ ሊሰማው የሚገባውን የእግዚአብሔርን ማስጠንቀቂያ ድምጽ እንሰማለን ይህ ቪዲዮ ተስፋችንን በምድራዊ መንግስታት ላይ ሳይሆን በዘላለማዊ ንጉስ በክርስቶስ ላይ እንድናደርግ የሚያነቃና የሚመራን ድንቅ መልእክት ነው እስከ ፍጻሜ በጥሞና በመከታተል በክርስቶስ ደም የተዋጀችውን ቅዱሳን ውድ ሕይወታቸውን ከዘመኑ መደንዘዝ ይጠብቁ ዘንድ እናሳስባለን ይህ መልእክት ለብዙዎች የመዳን ምክንያት እንዲሆን ቪዲዮውን ላይክ እና ሼር ያድርጉት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ የጌታ ኢየሱስ ጸጋና ሰላም ከናንተ ጋር ይሁን እያላችሁ በኮሜንት መስጫ ሳጥን ውስጥ የክርስቶስ ኢየሱስን ሰላም ለዓለም አውጁ እስከ ፍጻሜው አብራችሁን ቆዩ የመጣ ያለው ነገር በደንብ አድርጎ ሚድል ኢስትን እያያዘን ያለው ይሄ ጸረ ክርስቶስ ስፒሪት በቃ ይሄንን ጦርነቱን ኢግናይት ያደረገ የፕሮፌሲው መፈጸም በፊታችን እየሆነ ሊመጣ ነው ከመጽሐፍ ቅዱስ አንፃር ይሄ አካባቢ ሚድል ኢስት እስከ መጨረሻው ዘመን ድረስ ስሙኝ ለአጭር ጊዜ ሰላም ሊሆን ይችላል ነገር ግን ዘላቂ ሰላም የማያገኝ መሲሁ ክርስቶስ እስከሚመጣ ድረስ ሰላም የማያገኝ ኤሪያ የተተነበየበት ቢኖር ጋዛ ዌስት ባንክ በኢየሩሳሌም ሰላም እንድትሆን ጸልዩ ይላል መጽሐፍ ቅዱስ ስለ ኢየሩሳሌም ሰላም ጸልዩ ይላል ስለዚህ ጋዛና ዌስት ባንክ እነዚህ አካባቢዎች የጦርነት ቀጠናዎች ናቸው ሁሌ ኮንፍሊክት ይኖራል ስለዚህ ለጊዜው ሰላም የሚሰጡ የአሜሪካኑ ፕሬዝዳንት አሁን እንዳቋቋሙት አይነት አዳዲስ ሐሳቦች ይመጣሉ ስለሱ እንነጋገርበታለን ሌላው የምንመለከተው ሶስተኛው ቤተ መቅደስ ስለመሰራቱ ነው ከዛ ጋር ተያይዞ ደግሞ ስለ ቀዩ ጊደር የሚናገር ጉዳይ አለ ይሄ ጉዳይ እንግዲህ ከመጨረሻው ዘመን ትንቢት ጋር ቀጥተኛ የሆነ ግንኙነት ያለው የቀዩ ጊደር ተገኝታለች ቀዩ ጊደር ለሙከራ እንደውም መስዋዕቱን ሰውተዋል እና ከዛ በኋላ የቤተ መቅደስ ግንባታ መጀመሩ በእኛ ዘመን ሊሆን ይችላል ብያምናለሁ ምክንያቱም ጌታ እስኪመጣ ቤተ መቅደሱ አይጠብቅም ወይንም ጸረ ክርስቶስ መጥቶ የሚገባበት ነው ስለዚህ ቀድሞ የሚሰራ ጉዳይ ሊሆን ይችላል ስለዚህ ስለ ሶስተኛው ቤተ መቅደስ መጽሐፍ ቅዱስ ይነግረናል ስለዚህ የዚህ የሶስተኛው ቤተ መቅደስ መገንባት የጸረ ክርስቶስ ወይንም ደግሞ የአንታይ ክራይስት መገለጫ የሰባቱ ዓመት
ኮንትራት ወይም የቃል ኪዳን ዘመን መጀመሪያ ምልክት ሊሆን ይችላል። ሶስተኛው ቤተ መቅደስ ሲሰራ ማለት ነው። ይሄ በዳንኤል መጽሐፍ ተጽፏል። በራእይ መጽሐፍ ላይ በደም ተዘርዝሮ ተተንትኖ ትመለከታላችሁ። ዛሬ በፓስተር አስፋው በቀለ የምንካፈለው ይህ ጥልቅ ትንቢታዊ ትምህርት ከምድራዊ ፍርሃት እንድንወጣ የጠላትን ስልት ለይተን እንድናውቅና ለጌታ ዳግም መገለጥ በጽድቅና በእምነት እንድንዘጋጅ የሚረዳን ታላቅ መግለጫ ነው። አሜሪካ በመካከለኛው ምስራቅ የምትጫወተው ሚና እያንዳንዱ ክርስቲያን በትጋት ሊከታተለው የሚገባ ትልቅ ትንቢታዊ ጉዳይ ነው። ዩናይትድ ስቴትስ መጽሐፍ ቅዱስ የታሪክ የመጨረሻው ምዕራፍ ማዕከል እንደሆነች በለያት በዚያች የምድር ክፍል ላይ ከቀን ወደ ቀን ይበልጥ እየተሳተፈች ትገኛለች። ወደ ትልቁ ስዕል ስንመለከት እስራኤል፣ ኢየሩሳሌም፣ የባሕረ ሰላጤ ሀገራት የነዳጅ መስመሮች፣ ማዕቀቦች፣ የሰላም ስምምነቶችና የጦርነት ዛቻዎች እንዲሁ ተራ የዜና ማሰራጫ ታሪኮች አይደሉም። እነርሱ ዛሬ ዓለማችንን እየቀረጹ ያሉ ዋና ዋና ትንቢታዊ ፍንጮች ናቸው። ሮበርት ጎኒግ የተባሉ ጸሐፊ ስለ መካከለኛው ምስራቅ ውጥረት ሲጽፉ እንዲህ ብለዋል። እኛ በመጽሐፍ ቅዱስ ትንቢታዊ ቃል የምናምን ክርስቲያኖች አንድ ትልቅ እውነት እናውቃለን። ከኢራን ጋር የቱንም ያህል የሰላም ስምምነት ቢደረግ ወይም የምዕራባውያንን ስርዓት የሚደግፍ የመንግስት ለውጥ ቢመጣ እውነተኛና ዘላቂ ሰላም ሊመጣ አይችልም። ትንቢተ ሕዝቅኤል ምዕራፍ 38 እና 39 በግልጽ እንደሚነግረን ጥንታዊቷ ፋርስ ወይንም የዛሬዋ ኢራን በመጨረሻው ዘመን እስራኤልን ለማጥፋት ሀብቷን ለመዝረፍ እንደገና በጦርነት ትነሳባታለች ይላል። በእነዚህ ምዕራፎች ላይ ግን እግዚአብሔር ያንን ወራሪ ሰራዊት እንዴት በታላቅ መለኮታዊ ኃይል እንደሚያጠፋው በግልጽ ተጽፏል። ልክ በነቢዩ ዳንኤል ዘመን እንደነበረ ሁሉ ዛሬም ከዚህ በስተጀርባ የሚሰሩ የጨለማ የአጋንንት ኃይላት አሉ። ዛሬ የዓለም መሪዎች በሰላም ድርድር ስም የሚደክሙት አሰራር መጽሐፍ ቅዱስ በመጨረሻው ዘመን ዓለም ለታላቁ ማታለል የምትዘጋጅበት መለኮታዊ መንገድ እንደሆነ ይነግረናል። አሜሪካ በእስራኤል በኢራንና በኢየሩሳሌም መካከል ለሚደረጉ ታላላቅ የሰላም ስምምነቶች ዋና ደጋፊና አቀናባሪ እየሆነች በመጣችበት ቁጥር ይበልጥ ወደ መጨረሻው ዘመን ትንቢታዊ መስመር እየገባች መሆኑም ይህ ጥልቅ ማሳያ ነው። ነገር ግን እዚህ ላይ እጅግ አሳሳቢና የሚረብሽ ጥያቄ ይነሳል። አሜሪካ ዛሬ በመካከለኛው ምስራቅ በዚህ ልክ በሰፊው የተሳተፈች ቢሆንም መጽሐፍ ቅዱስ ትንቢት ውስጥ ግን ስሟ በግልጽ ተለይቶ አልተጠቀሰም። አሜሪካ በአሁኑ ሰዓት የዓለም መሪ ኃያል መንግስት ሆና ሳለ ለምን በመጨረሻው ዘመን ትንቢታዊ ስዕል ውስጥ በግልጽ አልታየችም ለሚለው ጥያቄ ብዙዎች በትንቢት ጥናታቸው ላይ የሚሰሩት ትልቁ ስህተት የገዛ ሀገራቸውን የሁሉ ነገር ማዕከል አድርገው ማሰባቸው ነው። ነገር ግን መጽሐፍ ቅዱስ ትንቢት ማዕከል ዋሽንግተን ዲሲ አይደለችም፣ ማዕከሉ ኢየሩሳሌም ናትም ይላል። ትንቢቱ የሚያጠነጥነው በእስራኤል በእግዚአብሔር የቃል ኪዳን ተስፋዎችና በጌታ ኢየሱስ ክርስቶስ ዳግም መምጣት ላይ ብቻ ነው። መጽሐፍ ቅዱስ ስማቸውን በግልጽ የጠቀሳቸውን ሀገራት ብንመለከት እስራኤል፣ ኢየሩሳሌም፣ ፋርስ፣ ኢራን፣ ባቢሎንና የምስራቅ ነገስታት ተጠቅሷል። ታዲያ አሜሪካ የታለች ለሚለው ጥያቄ መጽሐፍ ቅዱስ አሜሪካ ከመጨረሻው ዘመን በፊት ትፈርሳለች የሚል ግልጽ ጥቅስ አልሰጠንም። ነገር ግን በርካታ ትንቢታዊ አማራጮች አሉ። ምናልባት አሜሪካ በመጨረሻው ዘመን ኃይሏ ደክሞ ሊሆን ይችላል፣ አሊያ በሌሎች አሕዛብ መካከል ተቀላቅላ ይዘቷ ጠፍቶ ሊሆን ይችላል፣ ወይ ደግሞ በዓለም አቀፍ አምባገነናዊ ስርዓት ውስጥ ተውጣ ተጽዕኖዋ ቀንሶ ሊሆን ይችላል። በታሪክ ውስጥ ከእግዚአብሔር በላይ ታላቅ የሆነ ምንም አይነት ኃያል መንግስት የለም። ለዘመናት ናይል ሸለቆን የገዛችው ታላቂቷ ግብጽ፣ ሜሶፖታሚያንን የገዛችው ባቢሎን፣ ሰፊ ግዛት የነበራት ፋርስ፣ በታላቁ እስክንድር የተመራችው ግሪክና ዓለምን የቀረጸችው ሮም ሁሉም ኃያላን ነበሩም። በዘመናቸው የማይደፈሩ ይመስሉ ነበር። ዛሬ ግን ሁሉም ፈርሰው በታሪክ መጽሐፍ ውስጥ ማስጠንቀቂያ ሆነው ተቀምጠዋል። ምክንያቱም ልዑል እግዚአብሔር በሰዎች መንግስት ላይ እንደሚገዛም ለማሳየት ጭምር ነው። አሜሪካ ኃይል ቢኖራትም እግዚአብሔር ግን ፍጹም ሉዓላዊነት አለው። በመጨረሻው ዘመን የአሜሪካ በስም አለመጠቀስን አስመልክቶ ብዙ የሥነ መለኮት ምሁራን የሚያነሱት አንድ ትልቅ
ቲዎሪ አለ። እርሱም አሜሪካ በዮሐንስ ራእይ መጽሐፍ ላይ በሚስጥር የተገለጠችው ታላቂቱ ባቢሎን ልትሆን ትችላለች የሚል ነው። መጽሐፍ ቅዱስ ባቢሎንን ሲገልጽ አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ ጠጥተዋል፣ የምድርም ነገስታት ከእርሷ ጋር ሲሰኑ፣ የምድርም ኃያላን ነጋዴዎች ከቅንጦቷ ብዛት የተነሳ ባለጠጎች ሆኑ። ራእይ 18:3 ላይ ይላል። ዛሬ አሜሪካ ውስጥ ያሉትን ታላላቅ ከተሞች ተመልከቱ። በቅንጦትና በምኞት የተሞላውን የላስ ቬጋስ የምሽት ህይወት፣ የቤቨርሊን ሂልሰን ሀብት፣ የሚአሚን የቅንጦት ኑሮን አስተውሉም። አሜሪካ ዛሬ ያላት ዓለም አቀፋዊ ደረጃ በራእይ መጽሐፍ ከተገለጠችው ባቢሎን ጋር እጅግ ይመሳሰላል። ዎል ስትሪት የዓለም የፋይናንስ ማዕከል ነው። የዓለም ነጋዴዎች በሙሉ በአሜሪካ የኢኮኖሚ ጥንካሬ ላይ ጥገኞች ናቸው። በሆሊውድና በሲሊኮን ቫሊ አማካኝነት የሚሰራጩ የባህል የቴክኖሎጂና የፊልም ይዘቶች የመላውን ዓለም ማህበረሰብ ስነ ምግባርና ባህል በጥልቀት እየበከሉት ይገኛሉ። ይህ ባቢሎን አሕዛብን በምቾትና በባህል ስብራት እንደምታታልል ከተጻፈው ቃል ጋር ፍጹም አንድ ነው። በእርግጥም አሜሪካ ባቢሎንን ላትሆን የምትችልባቸው ምክንያቶች አሉ። ምክንያቱም ጥንታዊቷ ባቢሎን በጂኦግራፊያዊ አቀማመጧ በዛሬዋ ኢራቅ የምትገኝ ሲሆን አሜሪካ ደግሞ ከመካከለኛው ምስራቅ እጅግ የራቀች ናት። ነገር ግን መጽሐፍ ቅዱስ እግዚአብሔርን የካደና ከእውነት የራቀን ማንኛውንም ማህበረሰብ ለመግለጽ ባቢሎን የሚለውን ተምሳሌታዊ ቃል ይጠቀማል። ራእይ 17 ላይ ይቺ ታላቂቱ ባቢሎን የምድር ርኩሰትና የጋለሞቶች እናት ተብላም ተጠርታለች። የባቢሎንን ምንነት ለመረዳት መጀመሪያ መስራቾቿንና መሪዎቿን ማየት ያስፈልጋል። ባቢሎንን መጀመሪያ የመሰረተው በኦሪት ዘፍጥረት 10 ላይ የተጠቀሰው ናምሩድ ነበረ። ናምሩድ የሚለው ቃል ትርጉሙ በቀጥታ እኛ እናመጻለን ወይም እንሸፍታለን ማለት ነው። እርሱ ከእግዚአብሔር ሥርዓት ውጪ በጉልበት የራሱን መንግስት የመሰረተ የመጀመሪያው አመፀኛ መሪ ነበር። የታሪክ ምሁሩ ዮሴፍ እንዳለው ናምሩድ እግዚአብሔር ዓለምን እንደገና በውሃ ቢያጠፋት እንኳ ውሃው የማይደርስበት ረጅም ግንብ እሰራለሁ፣ የአባቶችንም ደም እበቀላለሁ ብሎ በእግዚአብሔር ላይ የተፎካከረ ትዕቢተኛ ነበር። ነገር ግን እግዚአብሔር ያንን ግንብ አፈረሰው፣ ባቢሎንንም አዋረዳት። ከብዙ ዓመታት በኋላ የተነሳው ሌላው የባቢሎን መሪ ንጉሥ ናቡከደነጾር ነበር። የእርሱ ትልቅ መለያ ባህሪ እጅግ አስደናቂ የሆነ ትዕቢት ነበር። እርሱ የገዛ ራሱን ግዙፍ የወርቅ ምስል አቁሞ መለከት በተነፋ ቁጥር መላው ሕዝብ ለዚያ ምስል እንዲሰግዱና እርሱን እንደ አምላክ እንዲያመልኩት አዋጅ አውጥቶ ነበር። ይህንን ትእዛዝ እምቢ ያሉትም ሚሳቅ፣ ሲድራቅና አብደናጎል ወደሚነደው እሳት ጉድጓድ ውስጥ ተጣሉ። እግዚአብሔር ግን በታላቅ ታምራት ከእሳቱ ውስጥ አወጣቸው። ነቢዩ ዳንኤልም እንዲሁ ለንጉሥ ብቻ እንዲጸለይ የወጣውን የትዕቢት ሕግ በመቃወም ወደ እውነተኛው አምላክ በመጸለዩ ወደ አንበሶች ጉድጓድ ተጣለም። እግዚአብሔር ግን የአንበሶቹን አፍ ዘግቶ አዳነው። ባቢሎናውያን ሁልጊዜ የገዛ ራሳቸውን ስም ታላቅ ለማድረግና የገዛ ኢምፓየራቸውን ለመገንባት የሚተጉ በትዕቢት የተሞሉ ጣዖት አምላኪዎች ነበሩ። ወዳጆቼ ሆይ ዛሬ በዙሪያችን ያለው ባህል በጥንቃቄ ተመልከቱ። እኛም በትክክል ወደዚያው የባቢሎን አቅጣጫ እየተጓዝን ነው። የዘመኑ ሰው ሕይወቱ ዋና ትኩረቱ እግዚአብሔርን ማክበር ሳይሆን የገዛ ራሱን ስም ታላቅ ማድረግና የገዛ ሀብቱን ማከማቸት ብቻ ሆኗል። ምንም እንኳ ዛሬ ከእንጨትና ከድንጋይ ለተሰራ ጣዖት ባንሰግድም፣ ነገር ግን በልባችን ውስጥ የስፖርት፣ የውበት፣ የትዕቢትና የራስ ጽድቅ የሆኑ ስውር የባህር ጣዖታትን እያመለክን እንገኛለን። ከ500 ዓመታት በፊት በአደባባይ ኃጢአት ተብሎ የሚታፈረው ነገር ዛሬ ባህላችን ውስጥ በክብር እየተከበረ ይገኛል። ዓለማችን ሆን ብላ ከእግዚአብሔር ሕግጋት እየራቀች ነው። አንድ መጋቢ ይህንን ሁኔታ ሲያስረዱ እጅግ ድንቅ የሆነ ምሳሌ ተናግረዋል። አንድ ትንሽ ልጅ ሳያስብ በከፍተኛ ፍጥነት በቀጥታ ወደ ዋናው አስፋልት መንገድ እየሮጠ ነው እንበል። በዚያ መንገድ ላይ ደግሞ በሰዓት 50 ማይል የሚጓዝ አንድ ግዙፍ የዛፍ ጫኝ መኪና ወደ ልጁ እየመጣ ነው። ምን ታደርጋላችሁ? ድምጻችሁን ከፍ አድርጋችሁ ልጁ እንዲቆም ትጮዋላችሁንም? ካልሰማችሁ ደግሞ ተነስታችሁ በጉልበታችሁ እየሮጣችሁ መኪናው ሳይመታው በፊት ልጁን ሮጣችሁ ነፍሱን ታተርፉ ይሆን? ዛሬም ወደ ማህበረሰባችን በከፍተኛ ፍጥነት እየመጣ ያለ አንድ ግዙፍ የጥፋት መኪና አለ። እርሱም
ባቢሎናዊ ፍርድ ነው። እግዚአብሔር ዛሬ በቃሉ አማካኝነት በታላቅ ድምጽ እየጮህልን ነው። ያ የጥፋት ማዕበል ሳይመታችሁ በፊት ዛሬ ቆማችሁ ወደ እኔ ትመለሳላችሁ የሚል ድምጽ በደጅ ይሰማል። ባህላችን ወደ ባቢሎን ቢቀየርም የኛ አምላክ ግን ዛሬም በዙፋኑ ላይ ይገዛል። የተወደዳችሁ ቅዱሳን፣ እኛ ተስፋችንን በምድራዊ ሀገር ወይንም በጥንካሬዋ ላይ ልናደርግ ፈጽሞ አይገባንም። ምክንያቱም ምድራዊያን ባቢሎኖች በሙሉ አንድ ቀን መውደቃቸው የማይቀር ነው። እኛ ክርስቲያኖች ነገሮችን ማየት ያለብን በፖለቲካ መነጽር ሳይሆን በቅዱስ ቃሉ መነጽር ብቻ መሆን አለበት። ዋናው ጥያቄ አሜሪካ ቀጥሎ ምን ታደርጋለች የሚለው አይደለም። ጥያቄው እግዚአብሔር አስቀድሞ በተናገረው ትንቢታዊ መስመር ውስጥ እኛ የት ላይ እንገኛለን የሚለው ነው። ለአምባገነኖችና ለምድራዊ መሪዎች አትገዙም። እነርሱ የውሸት ሰላምን ያቀርባሉ። እውነተኛው የሰላም አለቃ ግን የናዝሬቱ ኢየሱስ ክርስቶስ ብቻ ነው። የምድር ነገስታት በጊዜያዊ ወረቀት ላይ ይፈራረማሉ። ክርስቶስ ግን አዲሱን ቃል ኪዳን በገዛ ቅዱስ ደሙ አትሞታል። አሕዛብ በኢየሩሳሌም ዙሪያ በአመጽ ቢሰበሰቡም ጌታ ኢየሱስ ግን በታላቅ ክብርና መለኮታዊ ኃይል ወደዚያው ይመለሳል። እርሱ በሚመለስበት ጊዜ ለመደራደር አይመጣም። እርሱ ለዘላለም ሊነግስ ይመጣል። ዛሬ ወደ ብቸኛዋ ጸሎትና አምልኮ ወደሚገባው ሕያው ንጉሥ ሩጡም። አሁን የመጀመሪያ ለመነጋገር ያሰብኩት የጋዛና የዌስት ባንክ አንድ የተቋቋመ የሰላም ኮሚቴ የሚባል ነገር መጥቷል። ይሄ የሰላም ኮሚቴ የሚባለው ፕሬዚዳንት ዶናልድ ትራምፕ ያቋቋሙት ነው። ቦርድ ኦፍ ፒስ የሚባል የሰላም ኮሚቴ ወይም የሰላም ቦርድ ኦፍ ዳይሬክተርስ ወይም የሆኑ በጣም ትልቅ የሆኑ ሰዎች እና በአሁኑ ወቅት እንግዲህ በጋዛና ዌስት ባንክ ያለው ሁኔታ በጣም ውስብስብ ነው። ጋዛና ዌስት ባንክ ብዙ ፍልስጤማውያኖች ያሉበት ነው። ኦኩፓይድ ቴሪቶሪስ የሚባሉ ናቸው። እስራኤል የኔ ነው የምትላቸው እውነትም በመጽሐፍ ቅዱስ የእስራኤል የሆኑ ቦታዎች አሉ፣ እነሱ የያዙት ማለት ነው። እና የተለያዩ የሰላም ምክክሮች በዓለም ዙሪያ እየተደረጉ ነው ያሉት። በጣም ዘላቂ መፍትሄ በሁለት መንግስታት መካከል እንዲሆን፣ በፍልስጤምና በእስራኤል መካከል ሰላም እንዲሆን ቱ ስቴት ሶሉሽን ወይንም ደግሞ የሁለት መንግስታት መፍትሄ በሚል ወይንም ደግሞ በጸጥታ ቁጥጥር ስር ባለ የአስተዳደር ዙሪያ የሚያጠነጥን አንድ ቦርድ ኦፍ ፒስ የሚባል ተቋቁሟል። 10 ሰዎች ነው ውስጡ ያሉት እና በደንብ አስተውሉ እንግዲህ። እና እየመጣ ያለው ነገር በደንብ አድርጎ ሚድል ኢስትን እየያዘ ነው ያለው። ይሄ ጸረ ክርስቶስ ስፒሪት በቃ ይሄንን ጦርነቱን ኢግናይት እያደረገ የፕሮፌሲው መፈጸም በፊታችን እየሆነ ሊመጣ ነው። ከመጽሐፍ ቅዱስ አንጻር ይሄ አካባቢ ሚድል ኢስት እስከ መጨረሻው ዘመን ድረስ ስሙኝ፣ ለአጭር ጊዜ ሰላም ሊሆን ይችላል። ነገር ግን ዘላቂ ሰላም የማያገኝ መሲሁ ክርስቶስ እስከሚመጣ ድረስ ሰላም የማያገኝ ኤሪያ የተተነበየበት ቢኖር የጋዛ ዌስት ባንክ፣ በኢየሩሳሌም ሰላም እንድትሆን ጸልዩ ይላል መጽሐፍ ቅዱስ። ስለ ኢየሩሳሌም ሰላም ጸልዩ ይላል። ስለዚህ ጋዛና ዌስት ባንክ እነዚህ አካባቢዎች የጦርነት ቀጠናዎች ናቸው። ሁሌ ኮንፍሊክት ይኖራል። ስለዚህ ለጊዜው ሰላም የሚሰጡ የአሜሪካኑ ፕሬዚዳንት አሁን እንዳቋቋሙት አይነት አዳዲስ ሀሳቦች ይመጣሉ። ስለሱ እንነጋገርበታለን። ሌላው የምንመለከተው ሶስተኛው ቤተ መቅደስ ስለመሰራቱ ነው። ከዛ ጋር ተያይዞ ደግሞ ስለ ቀዩ ጊደር የሚናገር ጉዳይ አለ። ይሄ ጉዳይ እንግዲህ ከመጨረሻው ዘመን ትንቢት ጋራ ቀጥተኛ የሆነ ግንኙነት ያለው ነው። ቀዩ ጊደር ወይንም ሬድ ሃይፈር ትባላለች። በአይሁድ እምነት ለቤተ መቅደስ አገልግሎት መቀደሻ የምትሆነው እንከን የሌለባት ቀይ ጊደር ናት። ቀዩ ጊደር መገኘት አለባት። የእሷን ዲኤንኤ እንደምንም አግኝተዋል እና የቤተ መቅደስ ግንባታ ደግሞ አብሮ መሰራት አለበት፣ ምክንያቱም መስዋዕቱ መቅረብ ስላለበት። ስለዚህ የቀዩ ጊደር ተገኝታለች። ቀዩ ጊደር ለሙከራ እንደውም መስዋዕቱን ሰውተዋል እና ከዛ በኋላ የቤተ መቅደስ ግንባታ መጀመሩ በእኛ ዘመን ሊሆን ይችላል ብዬ አምናለሁ። ምክንያቱም ጌታ እስኪመጣ ቤተ መቅደሱ አይጠብቅም ወይንም ጸረ ክርስቶስ መጥቶ የሚገባበት ነው። ስለዚህ ቀድሞ የሚሰራ ጉዳይ ሊሆን ይችላል። ስለዚህ ስለ ሶስተኛው ቤተ መቅደስ መጽሐፍ ቅዱስ ይነግረናል። ስለዚህ የዚህ የሶስተኛው ቤተ መቅደስ መገንባት የጸረ ክርስቶስ ወይንም ደግሞ የአንታይ ክራይስት መገለጫ፣ የ7 ዓመት
ኮንትራት ወይም የቃል ኪዳን ዘመን መጀመሪያ ምልክት ሊሆን ይችላል። ሶስተኛው ቤተ መቅደስ ሲሰራ ማለት ነው። ይሄ በዳንኤል መጽሐፍ ተጽፏል። በራእይ መጽሐፍ ላይ በደንብ ተዘርዝሮ ተተንትኖ ትመለከታላችሁ። ሌላው ሶስተኛ ነገር የምትመለከቱት አሁን በዚህ ባለንበት ዘመን ላይ የአዲሱ የዓለም ስርዓት ቅድም የጀመርኩላችሁ በመግቢያ ላይ the new world order ዓለም ወደ አንድ ማዕከላዊ የፖለቲካና የኢኮኖሚ ቁጥጥር እያመራች ነው አሁን ያለችው እና ዓለማት በሙሉ እየተቆጣጠሩ እየተያያዙ ናቸው ያሉት። በፊት የኮሚኒዝም እና ኢምፔሪያሊዝም ወይንም ደግሞ ካፒታሊዝም የሚባል በሁለት ካምፕ የነበረው በኋላ አንድ ሆነ። ከዛ ደግሞ አሁን ሳይታወቅ በየአካባቢው ስፕሊት የሚያደርጉ ነገሮች ትመለከታላችሁ። ድሮ አንድ ዓለም አድርገው ነበር። አስታውሱ እንደሆነ የ9/11 ጊዜ የአሜሪካን ታወሮቹ እነዚህ ህንፃዎቹ በወደቁበት ሰዓት ላይ 2 ታወሮች ናቸው የወደቁት። 2 ታወሮች ከወደቁ በኋላ አንድ ታወር ነው የሰሩት እና የታወሩን ስም ምንድነው ያሉት? ዋን ወርልድ ኦርደር ወይንም ደግሞ አንድ የዓለም ስርዓት። እና በጣም ስኬሪ ነው። ሳያስቡት ትንቢታዊ ነገር ነው የሚናገሩት ያሉት። ፕሬዚዳንት ቡሽ በ80ዎቹ ውስጥ ይህንን ለመጀመሪያ ጊዜ የተናገሩት እሳቸው ናቸው። the new world order ካመቷል አሁን። ስለዚህ እኛ ደግሞ የዓለም ፖሊሶች ነን እያሉ የተናገሩት ንግግሮች ነበሩ በ88 በ89 አካባቢ ላይ ወገኖች። ስለዚህ ዓለም በኢኮኖሚ አንድ ወደ መሆን፣ በሃይማኖት አንድ ወደ መሆን እነዛ ስትራክቸሮች እየተሰሩ ነው ያሉት በአመታት ውስጥ። ስለዚህ የዓለም አንድ ኢኮኖሚ መሆን፣ የፖለቲካ ኃይል አንድ ላይ መሆን፣ የኢኮኖሚ ቁጥጥር ወይም ኮንትሮል ለማድረግ በጣም ስለሚያመቻቸው ዓለማትን በራሳቸው ስርዓት ለማስኬድ ስለሚፈልጉ አዲሱ የዓለም ስርዓት በየቦታው አዲስ ነገር ይመስላል፣ ግን እየመጣና እያለ ያለ ነገር ነው። አዳዲስ ሃይማኖት ወይም አዲስ ደግሞ የዓለም ሃይማኖቶች በየቦታው ላይ መርጅ እያደረጉ ነው። በተለይ ምናልባት ዱባይ ላይ አይታችሁ እንደሆነ አንድ ቤተክርስቲያን የተሰራ አለ። አንደኛው ለሙስሊም ነው ክሪስላም የሚባል ተጀምሯል። ክሪስላም ማለት ክራይስት እና እስላም አንድ ላይ ማለት ነው። እና የይሁዲዎችን እንደገና የክርስትና እንደገና እስልምናን 3 ቤተ መቅደሶች በ3 ቅርጽ አድርገው ሰው ሁሉ እየሄደ የዓለም ሃይማኖቶችን አንድ መሆን ጳጳሱ ነው ሄደው መርቀው የከፈቱት ከሌሎቹ ከሁለቱ ሃይማኖቶች መሪዎች ጋር ሆነው ማለት ነው። ስለዚህ ዓለም ወደዚህ ወደ አንድነት እየሄደች ነው ያለችው። ዲጂታል ገንዘቦች፣ ዲጂታል አይዲ ካርዶች፣ ጥሬ ገንዘብ እየሞተ እየቀረ ነው ያለው። ካሽ ይዘን መሄድ ትተናል። ስለዚህ ሁሉ ሰው ካርድ ይዞ ነው የሚሄደው እና ወደ ዲጂታል ልውውጥ መሸጋገር የኢኮኖሚ ድቀት ተከትሎ የሚመጣውን ምን ያደርጋል? ቁጥጥር ያመቻል። ስለዚህ በቀን ማውጣት የምትችሉትን መወሰን ይችላል መንግስት። የት ሀገር መሄድ እንደምትችሉ እንደማትችሉ ሁሉ ነገር ዲጂታል ስለሆነ በቀላሉ አንድ ሀገር ስክሪን ላይ የምታዩትን ሌላ ሀገር ስክሪን ላይ ትመለከቱታላችሁ ማለት ነው። ዓለምን በዚህ በወርልድ ዋይድ ዌብ ወይም ደግሞ www በዚህ በኔትወርክ አንድ የማድረግ ተልእኮ ከጀመረ በጣም ቆይቷል። የኢኮኖሚ አንድነት መፍጠር፣ የዓለም አቀፍ የዕዳ መጠን መጨመር፣ የዋጋ ግሽበት ወይም ደግሞ ይሄ ኢንፍሌሽን የሚባለው ነገር እና ዓለም አቀፋዊ መፍትሄ የሚሻ በጣም ትልቅ የኢኮኖሚ ቀውስ ሊያስከትል እንደሚችል በጣም ብዙ አዋቂዎች እየተናገሩ ነው ያሉት። በጣም ትልቅ የሆነ ሪሴት ሊያደርጉት ያስባሉ የኢኮኖሚውን ነገር። ይሄ ማለት ነው የብዙ አገሮች ኢኮኖሚ ይናወጣል። ብዙ አገሮች ላይ ብዙ ረብሻዎች ይነሳሉ። ታላቅ የሆነ የዋጋ ግሽበት ይነሳል። ኢኮኖሚውን መርጅ ለማድረግ በሚደረገው አካሄድ ማለት ነው። ከዚህ ጋር አብረን እንድንመለከት የምፈልገው የኢትዮጵያም የመጨረሻ ዕጣ ፈንታዋ ምንድን ነው የሚለው ነው። ወደ እግዚአብሔር ወደ ስክሪፕቸር እመጣለሁ። ጥቅስ ጠቅስላችኋለሁ፣ አይዟቸው። እና ኢትዮጵያ በመጽሐፍ ቅዱስ ውስጥ በጣም ትልቅ ስፍራ ካላቸው ጥቂት ሀገራቶች አንዷ ናት ኢትዮጵያ። እና በመዝሙር 68 ቁጥር 31 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል የተስፋ ቃል ነው። የትንሣኤ ምልክትም አድርጋችሁ ልትወስዱ ትችላላችሁ። ከምንድን ነው ኢትዮጵያ እጆቿን የምታነሳው? ነገስታት ከሰሜን ይመጣሉ፣ ኢትዮጵያ እጆቿን ወደ ሰሜን ታነሳለች። ምን ማለት ነው
ወገኖች ሆይ ምናልባት ለብዙ ጊዜ ከዚህ ከሚድል ኢስት አካባቢ ላይ ካለው ከኢራን ከራሽያ ጋር ካላት ከዚህ ከብሪክስ ጋር ካላት ነገር ጋር እስከየት እንደምትሄድ አናውቅም። ነገር ግን ከተወሰነ ጊዜ በኋላ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ወይም አፍሪካ ወደ እግዚአብሔር እጆቿን ታነሳለች የሚለው ተስፋ ለአፍሪካ ታላቅ ትንሣኤ ወይም መንፈሳዊ ተሐድሶ ሪቫይቫል እንደሚመጣ ትንቢት ነው። በመጨረሻው ዘመን በሕዝቅኤል 38 ላይ በተጠቀሰው የጎግና የማጎግ ጦርነት ውስጥ የኩሽ ስም ተጠቅሷል። ኩሽ የኢትዮጵያ ስም ነው። ብዙ ወይንም ደግሞ ኢትዮጵያን ብቻ ሳይሆን ከዚህ ከግብጽ በታች ያሉ ሀገሮች በሱዳን፣ ኤርትራ፣ ኢትዮጵያ እነዚህ ሀገሮችን ኢንክሉድ ያደርጋል ኢስት አፍሪካ ላይ። ስለዚህ የኩሽ ስም ተጠቅሷል። ብዙ የጥናት ሊቃውንት ምን ይላሉ? ይሄ በመንፈሳዊ ተጋድሎና በእግዚአብሔር ጥበቃ ውስጥ የምታልፍበት ጊዜ ሊሆን ይችላል። በተለይ ሕዝቅኤል 38 ላይ በኃይለኛ መንፈሳዊ ተጋድሎ ውስጥ ልታልፍ ትችላለች ኢትዮጵያ። መጨረሻዋ እጆቿን ወደ እግዚአብሔር ማንሳት ከሆነ ተስፋ አላት ማለት ነው። የሀገሪቱ ዕጣ ፈንታ ከንስሐና ከእግዚአብሔር ጋር ካላት ቁርኝት ጋር የተያያዘ ነው። ልድገመው። የኢትዮጵያ ዕጣ ፈንታ ከንስሐና ከእግዚአብሔር ጋር ካላት ቁርኝት የተነሳ ነው። ኢትዮጵያ እግዚአብሔርን የሙጥኝ ካለች እጆቿን ወደ እግዚአብሔር ታነሳለች እና የዛን ጊዜ እግዚአብሔር ለኢትዮጵያ መጎብኘትን ወይንም ደግሞ ለኢትዮጵያ ማምለጫን መንገድ ያሳያታል። ከኢኮኖሚ ሬፎርሜሽን በላይ ነው ትንቢቱ ስለ ኢኮኖሚ አባይ መገደብ ከዛ ያለፈ ጉዳይ ነው። ኢትዮጵያ እጆቿን ወደ እግዚአብሔር አነሳች ማለት እግዚአብሔር በምድራችን ላይ ዙፋን አለው፣ ክብር ይሰጠዋል፣ እግዚአብሔር ይመለካል፣ ፈቃዱ። ይሄ ማለት ደግሞ ከእግዚአብሔር ሕዝብ ጋር አይዴንቲፋይ የምታረግ ሕዝብ ትሆናለች ማለት ነው። ሪሰንትሊ እንደምሰማችሁ እስራኤል መጣ በዚህ ምንድነው ከሶማሊላንድ ላይ ያንን ቦታ በሶማሊላንድ እንደ ሀገር በተቀበለችበት ሰዓት ላይ በር የከፈተችው ኢትዮጵያ ወደ ባህሩ እንድትመጣ ማድረግ ነበረ እና ሳውዝ የሆነውን በተለይ የቀይ ባህርን ደቡባዊ ክፍል ኢትዮጵያ እንድትቆጣጠር አድርጋታለች የሚል ዜናዎች እየወጡ ነው ያሉት። ይሄም ያሳያችሁ ምንድነው የኢትዮጵያ አላይመንት ወደ እስራኤል ጋር መምጣቱ ምናልባት ለኢትዮጵያ ተስፋ የሆነው ብዬ አስባለሁ። የሀገሪቱ ዕጣ ፈንታ እንግዲህ ምንድን ነው? ከዚህ በፊት ብዙ አገልጋዮች በየሀገር እየዞሩ የንስሐ ፕሮግራም ነጋሽ ቶሎሳ ንስሐ ግቡ የሚለውን ምናልባት ሊመጣ ካለው ከዚህ ከትልቁ ጥፋት የምንድንበት ነገር ይሆን? ይህንን ነገር ለእናንተ እተውላችኋለሁ። ስለዚህ ይህንን ስለ ሀገራችን ስናገር አይነው ብዙዎቻችሁ ደስ ይላችኋል፣ ግን እንጠብቃለን እግዚአብሔርን። እሺ፣ አንዳንድ ጊዜ ሰዎች በማይሆን ሰዓት ይደውሉብኛል። እግዚአብሔር ስም የተባረከ ይሁን። እሺ፣ እንዳለ ሲስተሜን ነው የሚያጠፋብኝ ሲደወል፣ ይቅርታ። እሺ፣ ተመልሼ እመጣበታለሁ የተናገርኩትን። ሌላው ፍልስጤምን በተመለከተ የፍልስጤምና የመላው መካከለኛው ምስራቅ የወደፊት ዕጣ ፈንታ በደንብ እንድትሰሙ ይፈልጋለሁ። በጂኦፖለቲክስ ትንታኔዎችና በመጽሐፍ ቅዱሳዊ ትንቢቶች ወይም በእስካቶሎጂ እይታ ሲታይ በጣም እጅግ አከራካሪ ነው እና በጣም ጥልቅ ጉዳይ ነው። ዝም ብሎ በቀላሉ እንዲህና እንደዛ ብሎ የሚባል ነገር አይደለም። ነገር ግን ዋና ዋናዎቹን ነገሮች ለማሳየት እሞክራለሁ። ምክንያቱም በጣም ለምድራችን ወሳኝ ነው። ከኛ ለምንማረውም ወንጌል በጣም ወሳኝ ነው እና በዚህ በጂኦፖለቲክስ ወይም ፖለቲካል አውትሉክ ማለት ነው እይታችን በዓለም አቀፍ ደረጃ ለፍልስጤም መፍትሄ ተብለው የሚታሰቡ 3 ዋና ዋና መንገዶች ቀርበዋል። እስራኤልና ፍልስጤም ያላቸውን ችግር እንዲፈቱ ከቀረበው ሐሳብ አንዱ ቱ ስቴት ሶሉሽን የሚባል ነው። የሁለት መንግስታት መፍትሄ ምን ማለት ነው? በአንድ ሀገር ላይ 2 መንግስት እንዲኖር ማለት ነው። እስራኤልና ፍልስጤም ጎን ለጎን በሰላም የሚኖሩባቸው 2 ሉዓላዊ መንግስታትን መመስረት፣ ይሄ የአሜሪካን አጀንዳ ነው። አይ ቲንክ ባልሳሳት በክሊንተን ዘመን ላይ ይሁን በጆርጅ ቡሽ ዘመን ላይ የቀረበ ፕሮፖዛል ነበረ። እስራኤልና ፍልስጤም ጎን ለጎን በሰላም የሚኖሩባቸው እነዚህ 2 ሉዓላዊ መንግስታት ይቻላል ወይ? ይሄ በዓለም አቀፍ ማህበረሰብ ዘንድ በጣም ትልቅ ድጋፍ ያገኘ ነው። ብዙ ሀገሮች ይፈልጉታል። በቃ ፍልስጤም እና እስራኤል ጉዳይ በጣም ደክሟቸዋል ህዝቦች።
ስለዚህ በሰፈራ መንደሮች ያሉ ወይም በካምፕ ውስጥ ያሉ ፍልስጤማውያን በዚህ በድንበር ኢሹዎች ምክንያት ደግሞ በጣም አስቸጋሪ እየሆነ መጥቷል። ስለዚህ የመጀመሪያው ቱ ስቴት ሶሉሽን የሚባለው ነው። ሁለተኛው ደግሞ ዋን ስቴት ሶሉሽን የሚል ቀርቧል። ይሄ ምንድነው? አይሁድና አረቦች በእኩልነት የሚኖሩባት አንዲት ሀገርን መመስረት። ይሄ የህዝብ ብዛት ሚዛኑ ስለሚቀይረው በሁለቱ ሀገሮች መካከል ወይም በሁለቱ ወገኖች መካከል በአይሁድና በፍልስጤምና በእስራኤል መካከል በጣም ስጋት ይፈጥራል። ዋን ስቴት ሶሉሽን ተቀላቅለው የመኖር ጉዳይ። ሌላው ቀጣይነት ያለው ግጭት ወይንም ደግሞ አስተዳደራዊ ለውጥ። ይሄ ሌላ ነገር የለውም። ጋዛና ዌስት ባንክ በተለያዩ ክልል ወይንም ደግሞ ዓለም አቀፍ ኃይሎች ለምሳሌ በተባበሩት መንግስታት ወይንም ደግሞ በአረብ ሀገራት ጥምረት በእነሱ ስር እንዲተዳደሩ ይሁን የሚል ነው። ምን ማለት ነው? ጋዛን የሚያስተዳድረው ዩኤኢ፣ ጋዛን የሚያስተዳድረው ኢጅፕት፣ ጋዛን የሚያስተዳድረው ሌላው ሶሪያ፣ እንደዚህ እንዲሆን ለማለት ማለት ነው። ይሄ ደግሞ ፕራክቲካሊ የሚሆን አይደለም። ለእስራኤል የሚመቻት ጉዳይ አይደለም። እና መፍትሄው ምንድን ነው? እኔ ከወዲሁ ነግራችኋለሁ። መፍትሄው መሲሁ መምጣት አለበት። መሲሁ ብቻ ጠላትነትን ከመካከላቸው ያጠፋል። እውነተኛ ሰላም በምድር ላይ የሚዘንበው ወይም የሚመጣው ጌታ ኢየሱስ ክርስቶስ በጽድቅ ምድርን ሲያስተዳድር ብቻ ነው። ስለዚህ እኔና የእናንተ ተስፋ እንዴት የተባረከ ተስፋ እንደሆነ እንመለከታለን። በመጽሐፍ ወይም አሁን ብዙ ፖለቲካዎችን ልሰሙ ትችላላችሁ፣ ግን ቢብሊካል ስካቶሎጂ ወይም ደግሞ በመጽሐፍ ቅዱሳዊ ትንቢት እይታ በመጽሐፍ ቅዱስ ጥናት ላይ በመመስረት የነዚህን አካባቢዎች ሚድል ኢስትን የወደፊት ሁኔታ ከመጨረሻው ዘመን ክስተቶች ጋር በጣም እንዴት የተቀራረበ እንደሆነ እንመለከታለን። ለምሳሌ ትሪቢሌሽን ፒሪየድ ላይ ወይም ደግሞ የመከራው ዘመን ላይ ሄዳችሁ ስትመለከቱ የሰላም ስምምነት የሚሆን ጸረ ክርስቶስ ሲመጣ ሰላም ይዞላቸው ይመጣል። ሰላምና ድህንነት ነው ሲሉ ምጥ ድንገት እርጉዝን እንደሚይዛት ልክ እንደዛ ድንገት ነገሮች መለወጥ ይጀምራሉ። በ3 ዓመት ተኩሉ ላይ ጸረ ክርስቶስ እንዳለ ስምምነቱን ያፈርሰዋል። ስለዚህ ያን ስምምነት ተከትሎ ምናልባት የ7 ዓመት የመከራ ዘመን እንደሚጀምር ምሁራኖች ያምናሉ። ይህ ስምምነት እንግዲህ በፍልስጤምና በእስራኤል መካከል ያለውን የይገባኛል ጥያቄ ለጊዜው የሚፈታ ሊመስለን ይችላል። ነገር ግን ጊዜያዊ ሰላም ነው። ፕሬዚዳንት ትራምፕ 10 ሰዎችን ወይም ቦርድ ኦፍ ፒስ ብለው 10 ሰዎችን ሾመዋል። የዓለም ባንክ ፕሬዚደንትን ምናምን አሉ የሚባሉ የዓለምን ቢሊዮነሮች ትልቅ ቢሊዮነሮችን እነ ራሱ ኩሽነር የልጃቸውን ሚስት እሱ ራሱ ያለበት ማለት ነው። በነገራችን ላይ የኩሽነር የቤቱ ቁጥር 666 የሚለው 666 ነው እና ብዙ ሰዎች ጸረ ክርስቶስ ነው ብለው ይሉታል። እንግዲህ የሚባለው ነው ማለት አይደለም፣ ግን እንደዋዘ ሳይድ ኖት እንድታዩት ብዬ ነው። ይህንንም ደግሞ የአብርሃሚክ ኮቨነንት የአብርሃሚክ ስምምነት የሚለውን አርኪቴክቱ ወይንም ደግሞ የቀየሰው ኩሽነር ነው እና በጣም በዓለም ፖለቲከኛ አይደለም፣ ግን በዓለም ፖለቲካ ውስጥ እየሄደ መፍትሄ የሚያመጣ ነገር የሚቀይስ ፕላን የሚያወጣ በጣም ኃይለኛ ኢንፍሉዌንሻል የሆነ ፕሬዚደንቱ የሚሰማው ሰው ሆኗል። ስለዚህ በመጽሐፍ ቅዱስ በቢብሊካል ስካቶሎጂ የታላቁ የመከራ ዘመን የያዕቆብ የመከራ ዘመን ይባላል። ቀጥታ እስራኤልንና ፍልስጤምን ይመለከታል። መካከለኛ ምስራቅን ይመለከታል። አሁን ከምትሰሙት ጦርነቶች በላይ አሁን ከምታዩት ሮኬቶች በላይ በጣም ብዙ ደም መፋሰስ ይሆናል። አንድ ሮኬት መጥቶ መሬት ሲመታ ምን እንደሚፈጥር አይተናል አይደለም? ይሄ በጥንት ዘመን ላይ ፈጽመው የማይታሰብ ነው። በጋሻና በጦር በቀስት ሰው በሚወረወርበት ዘመን ላይ የተጻፈ መጽሐፍ ነው። ነገር ግን እንደዚህ በአንድ ጊዜ መጥቶ አንድን ቢልዲንግ ዶጋመድ ማድረግ የሚችል በጣም ትልቅ መሳሪያዎች በ100 ሚሊዮን የሚቆጠር ብር የፈሰሰባቸው አንድ ሲተኩሱ 100 ሚሊዮን ብር ነው የሚተኩሱት። በተለይ እነዚህ ክሩዝ ሚሳኤሎቻቸው ወገኖች ሆይ እና የዓለም የጦርነት እያደገ አክሰለሬት እያደረገ ያለው መሳሪያው ልቀት በጣም የሚያስገርም ሆኗል። ኤአይ እዛ ውስጥ አለላችሁ። በራሱ የሚበር ጥይት ማለት ነው። በራሱ የሚበር ጥይት እና ድንገት መጥቶ አለ ሊያከሽፉ ሲሉ ድንገት ዝቅ የሚል የሚገርም አይነት ቴክኖሎጂ ነው የተመለከት ነው። የአርማጌዶን ጦርነት በዚሁ አካባቢ ነው። በትንቢት የተመሰረተ ነው።
የዓለም መንግስታት ሁሉ በኢየሩሳሌም ላይ የሚዘምቱበት የመጨረሻው ጦርነት ይካሄዳል። ከዛ በፊት ግን ገና ጎግ ማጎግ ጦርነት አለ። በዚህ ጊዜ መለኮታዊ ጣልቃ ገብነት እንደሚኖር አዲስ የዓለም ስርዓት እንደሚመሰረት መጽሐፍ ቅዱስ በትንቢት ይነግረናል። እግዚአብሔር መጥቶ በአርማጌዶን ላይ ጌታ ኢየሱስ ክርስቶስ ጦርነቱን እንደሚያቋርጠው እንመለከታለን። ከዛ ደግሞ በምድር ላይ መንግስቱን እንደሚመሰርት መጽሐፍ ቅዱስ ያስተምረናል። ይሄ የአብርሃም ቃል ኪዳን የመጽሐፍ ቅዱስን እይታ ሄደን ስንመለከት ምድሪቱ ለእስራኤል የተሰጠች ብትሆንም በኢየሱስ ክርስቶስ 1000 ዓመት መንግስት ጊዜ ወቅት ግን በአካባቢው ያሉ ህዝቦች ሁሉ አረቦችንም ጨምሮ በሰላም ከጌታ ኢየሱስ በነገሰባት በመዲናዋ በኢየሩሳሌም ከኢየሱስ ጋር ይኖራሉ፣ ወይንም የዳኑት ቅዱሳን ማለት ነው። በኢሳይያስ 19 ላይ ሄዳችሁ ልትመለከቱ ትችላላችሁ። ግብፅ ተጠቅሳለች፣ አሶር ተጠቅሳለች እና እስራኤልም አብረው እግዚአብሔርን እንደሚያመልኩ መጽሐፍ ቅዱስ ይነግረናል። እንዲህ አይነቱን አስተምሮት ብዙ ጊዜ አልሰማንም፣ ግን መጽሐፍ ቅዱስን ሄደን ስንመረምር በ1000 ዓመቱ መንግስት ጊዜ እነዚህ ኔሽኖች ከነሱ የዳኑ ጻድቃኖች ሁሉ አብረው በዛ ያመልካሉ። ኢየሱስ ክርስቶስ እውነተኛ የሰላም መልእክተኛ ነው። ክብር ለእግዚአብሔር። እውነተኛ የሰላም ንጉሥ ነው። ስለዚህ የመጨረሻ ውጤት ምንድን ነው የሚሆነው ብለን ካልን ለፍልስጤም ህዝብም ሆነ አካባቢ ወይንም ለቀጠናው ህዝብ፣ ይሄ ከረንት አማርኛ ነው፣ ለቀጠናው የሚመጣው በጣም ፍጹም ሰላም ከሰው ልጆች ፖለቲካዊ ጥረት ይልቅ ምን ይሆናል? በመለኮታዊ ስርዓት እንደሚመጣ ብዙ የሃይማኖት ምሁራን እየተናገሩ ነው ወገኖች ሆይ። ስለዚህ ፖለቲካው ይሮጣል፣ የዓለም መንግስታት ይሮጣሉ፣ ኢዩ ይሮጣል፣ የአረብ የኤዥያ ፓሲፊክ ስብሰባ ይደረጋል፣ የአፍሪካ ስብሰባ ይደረጋል። ምንም መፍትሄ ያልተገኘለት ነገር ቢኖር የፍልስጤምና የእስራኤል ጉዳይ ነው። እና መፍትሄው የት ነው ያለው ካልን ፖለቲካው ጋር አይደለም ያለው። መፍትሄው ያለው ሰማይ ነው። መፍትሄው ያለው በጌታ እጅ ነው ወገኖች ሆይ። ስለዚህ ኢየሱስ ክርስቶስ መምጣቱ በጣም አስፈላጊ ነው ማለት ነው። በጣም ወሳኝ ነው ወገኖች ሆይ። እስከዚያው ግን አካባቢው የዓለም ፖለቲካ በቃ ፍላሽ ፖይንት ወይንም ደግሞ በቃ አዲስ ነገር የማይጠፋበት ሁሌ የሆነ ዜና በቃ ሁሌ ሰበር ዜና ሁሌ ብሬኪንግ ኒውስ የማይጠፋበት አካባቢ ይሆናል። ሁሌ ግጭት ያለበት አካባቢ ይሆናል። ሁሌ አዲስ ነገር የሚሰማበት ቦታ ይሆናል ወገኖች ሆይ። ቅድም ይሄን ስለ ጋዛ ትንሽ ያነሳው ወይንም ስለ ሁለቱ ስለ ፍልስጤም ያነሳሁላችሁ ነው። ስለ ኢራን መጨረሻ ደግሞ መጽሐፍ ቅዱስ ይነግረናል። ባለፈው ሳምንት ትንሽ አንስቼላችኋለሁ። በመጽሐፍ ቅዱስ መጠሪያዋ ፐርሺያ ትባላለች። የወደፊት ዕጣ ፈንታዋ ደግሞ በሁለቱ ዋና ዋና እይታዎች በጂኦፖለቲክስ እና በመጽሐፍ ቅዱሳዊ ትንቢት የሚተነተን ታሪክ ያላት ናት ወገኖች ሆይ። ኢራን በመጨረሻው ዘመን ትንቢት ውስጥ በስሟ በግልጽ ከሚጠቀሱ ወይም ደግሞ በስማቸው ከሚጠቀሱ ሀገራት አንዷ ናት። በትክክል በቃ ፐርሺያ ተብላ ለፋርስ ንጉሥ እንዲህ በለው ተብሎ ይተነገርላል። የጎግና የማጎግ ጦርነት ሕዝቅኤል 38 እና 39 በመጽሐፍ ቅዱስ ጥናት ውስጥ በጣም የታወቀው ትንቢት ኢራን ወይም ፋርስ ከሩሲያ ከማጎግ ጋራ ያላት ህብረት ነው። ዛሬ ጠዋት ዜና ሰማ ነበር። አንዱ ዜና ምን ነበረ? ሩሲያ አሁን ኢራኖች ወይም ደግሞ ፐርሺያኖቹ ያደረጉት አንዱ ወይም ያለው መንግስት ላለመሞት እየተንፈራገጠ ያለ መንግስት ነው እና ካደረጉት ነገር አንዱ ምንድነው? እስራኤሎቹን በሩሲያ በኩል የመንገድ ካሜራዎቻቸውን ልክ እስራኤሎቹ እንዳደረጉት የመንገድ ካሜራዎቻቸውን ሃክ አድርገውታል። ስለዚህ እስራኤሎች የሄዱ ይህንን ስለደረሳቸው ከመንገድ ላይ ካሜራዎቹን ይነቅሏቸው ነበር። በመዶሻ እየሰበሩ ያነሱ ነበር የመንገድ ካሜራዎችን። ምን ማለት ነው? ራሽያ ከኋላ ሆና በዚህ ጦርነት ውስጥ እየደገፈች ነው ያለችው። ማንን? ኢራንን ወይም ፋርስን እየደገፈች ነው ያለችው። የጎግ ጥላው በደንብ ትመለከቱታላችሁ። ራሽያ ከኢራን ጋር የጦር ስምምነት አላት። ሕዝቅኤል 38 እና 39 ግን ገና ከ1000 ዓመታት በፊት ተንብዮታል። በመጽሐፍ ቅዱስ ጥናት ውስጥ የምንመለከተው አንዱ ይሄ ነው። ሩሲያና ፋርስ ይተባበራሉ። ከሌሎች ሀገራት ጋር በመሆን በእስራኤል ላይ ዘመቻንም ለማድረግ ይነሳሉ። እንግዲህ ትንቢቱ እንደሚለው ይሄ የሁለቱ ሀገሮች ኃይል በእስራኤል ተራሮች ላይ በመለኮታዊ ጣልቃ ገብነት የሚሸነፍ ይሆናል።
የኤላም ዕጣ ፈንታ ወይንም ደግሞ የኢራን ዕጣ ፈንታ በኤርምያስ 49 ላይ ሄዳችሁ ስትመለከቱ ከ34 እስከ 39 ያለውን ክፍል ተመልከቱ። ኤላም የጥንቷ ኢራን ወይንም ፐርዣ የዛ ፓርት ናት ያለችው። እነ ሱሳ ግንብ ያለው በዛ ነበረ። እነ መርዶኪዮስ የነበሩበት፣ እነ አስቴር የነበሩበት፣ እነ እዝራ ትእዛዝ ተቀብለው የወጡበት፣ እነ ነህምያ የነበሩበት ያ ክልል ነው ኤላም። ስለዚህ መጽሐፍ ቅዱስ በእግዚአብሔር ቁጣ ምክንያት በኤላም ላይ መበተን ይሆናል የሚል ትንቢት ተነግሯል። ኤላም የማይኖርበት አገር የለም፣ ይበተናሉ በምድር ሁሉ ተብሎ ትንቢት ተነግሮባቸዋል። ስለዚህ በመጨረሻው ዘመን የኤላምን ምርኮ መልሳለሁ። ባለፈው ሳምንት የተመለከትነው የኤላምን ምርኮ መልሳለሁ፣ ዙፋኔን በዛ አረጋለሁ ብሏል። ምን እያለ ነው እግዚአብሔር? በጦርነቱ ይበተኑ ይሆናል። ከተበተኑ በኋላ ደግሞ ምርኳቸውን መልሳለሁ፣ ዙፋኔን በዛ አረጋለሁ ሲል ደግሞ ትልቅ ሪቫይቫልን፣ ተሐድሶን፣ መመለስን እንደሚያደርግላቸው ቂሮስ ባለውለታ ነው ለእስራኤል። ለእስራኤል መታደስ እግዚአብሔር ከተጠቀመባቸው ባሪያዬ ቂሮስ ብሎ ትንቢት የተነገረለት ሳይወለድ ከ150 ዓመት በፊት ትንቢት የተነገረለት ቂሮስ ፋርሳዊ ነበረ። ስለዚህ እግዚአብሔር ባውሉ ያንን ውለታ አስቦ እንደገና የእሱን ህዝቦች እንደገና የተሐድሶ ዕድል ይሰጣቸዋል። ኢራን አሁን ባለው በወቅታዊ ፖለቲካ ደግሞ ስትመለከቷት በአሁኑ ወቅት በዓለም አቀፍ ደረጃ በጣም በትልቅ ጫና ውስጥ ያለች ሀገር ናት። የሬጂም ቼንጅ ወይንም ደግሞ የአገዛዝ ለውጥ ለማድረግ አሜሪካና እስራኤል የሚችሉትን እያደረጉ ነው ያለው። በሀገሪቱ ውስጥ ያለው የኢኮኖሚ ቀውስ ይሄ ነው የሚባል አይደለም። በአንድ ጊዜ ዶላር ስትዘረዝሩ በትንሽ $10 በማይሞላ በአንድ ጊዜ በሚሊዮን ደርሷል። ከረንሲያቸው ከመውደቁ የተነሳ የውስጥ ሬዚስታንስ አለባቸው፣ ውስጥ ተቋሞች ያላቸው የሃይማኖታዊ አገዛዝ ስርዓታቸው በቃ ብዙ እያፈረሳቸው ነው። ህዝብ ሁሉ ጥልት አድርጎታል። ኢስላሚክ የሆነውን ስርዓት በጣም ጠልቶታል። በጣም ሞደርን የነበረ ህዝብ ነው። ሻ በሚባሉ ሮያል ፋሚሊዎች ይመራ የነበረ ነው እና ህዝብ ራሱ ጠልቶታል እስልምናውን። ይመስለኛል እግዚአብሔር እነዚህን ህዝቦች ወደ ወንጌል የሚያመጣቸው ይመስለኛል። ትልቁ እየተጣጣረ ያለው እስላሚክ መንግስቱ እየተጣጣረ ያለው የኒውክሌር መርሃ ግብር እናደርጋለን። የኢራን የኒውክሌር ፍላጎቷ ከእስራኤልና ከምዕራባውያን ጋር ቀጥታ ወደ ጦርነት የከተታት ይሄ ጉዳይ ነው። መጀመሪያ ሳይንቲስቶቿ ናቸው ያለቁት፣ ተራ በተራ ያለቁት። ቀጥሎ ደግሞ ተራራው ተደርምሶ የፈነዳባት ብዙ ታሪክ አለ። ገና ያልወጣ ብዙ የተጎዳችው ነገሮች አሉ። ለዚህ ይሄ ግጭት ምንድነው? ቀጠናዊ ብቻ አይሆንም፣ ዓለም አቀፋዊ ይዘት እየያዘ ሊመጣ ይችላል። in the next 2 years 3 years or 4 years በቃ እየቀጠለ ሊመጣ ይችላል። ወይንም ደግሞ አንድ ለአጭር ጊዜ የሆነ ሰላም ሊመጣ ይችላል። ዛሬ ጠዋት ከሰማሁት አንዱ ነገር ምንድነው? ሳውዝ ሬድ ሲን ኢትዮጵያ ከተቆጣጠረች ለእስራኤል ሞስት ፕሮባብሊ ምናልባት ኢራን ኢትዮጵያ ልትመታ ትችላለች የሚል አንድ ኤክስፐርት ሲናገር ሰማው ነበረ። ያ ከሆነ ደግሞ ጦርነቱ ከሚድል ኢስት ወዴት መጣ ማለት ነው? ወደ አፍሪካ መጥቷል። ሩሲያ በቀጥታ ልትረዳት አትችልም። ምክንያቱም ሩሲያ በዩክሬን ብዙ አቅሟ ደክሟል፣ ወይንም ደግሞ ብዙ ገንዘብ እዛ ላይ ስላወጣች ብዙ ደክማለች። ግን ሌሎችም ሀገሮች በሚስጥር ሊረዱ ይችላሉ፣ እንደ ቻይና ያሉ ሀገሮች ማለት ነው። መንፈሳዊ ገጽታውን ደግሞ እንመልከተው። እንግዲህ ያለውን ፖለቲካውን ነገር ተመለከትን። መንፈሳዊ ገጽታ ስንመለከት አስገራሚው ነገር ምንም እንኳን በመንግስት ደረጃ በጣም ከፍተኛ ግጭት ቢሆንም በአሁኑ ወቅት በጣም በሚገርም ሁኔታ በዓለም ላይ በፈጣን ሁኔታ ክርስትና የት እያደገ ነው ካላችሁ በኢራን ነው። ብዙ ኢራኖች ወደ ጌታ እየተመለሱ ነው። ብዙ ኢራኖች ህይወታቸውን ለክርስቶስ እየሰጡ ነው ያሉት። ወገኖች ሲጀምሩም አረቦች አልነበሩም። በኢንቬድ አድርገዋቸው ነው እስላም ያደረጓቸው እንጂ ፐርሺያንስ ናቸው። የራሳቸው የሆነ ፍልስፍና ምናምን ያላቸው በጣም የቆየ ጥንታዊ ህዝብ ነው። እንግዲህ ይሄ ከመጽሐፍ ቅዱሳዊ የምርኮ መመለስ ጋር ቅድም ያነበብነው ኤርምያስ የተነበየላቸው ከዛ ጋር የሚያያዝ እንደገና ደግሞ መንፈሳዊ መነቃቃትንም የያዘ ትንቢት እንደሆነ ትመለከታላችሁ። እንግዲህ ይህንን ብያለሁ። ጥቂት ትንብዬ ወደፊት ሄጄ አንዳንድ ነገሮች ላሳያችሁ ፈልጋለሁ። የኢራን መጨረሻ እንግዲህ በትንቢት ደረጃ የሚታየው በታላቅ ግጭት በሕዝቅኤል 38 ውስጥ የምታልፍ እንደሆነ፣ በመጨረሻ ግን ህዝቧ ወደ እግዚአብሔር የሚመለስበት
መንፈሳዊ ሪቫይቫል የምታገኝ አገር እንደሆነች ይህን ተመልክተናል። ስለዚህ ሌላው አንዱ የምናየው ምንድነው? እኔና እናንተ ታዲያ በዘመነ ፍጻሜ እንዴት እንኖር? እንዴት ነው የምንኖረው? በመጨረሻው ዘመን ስለሚሆነው ነገር መጽሐፍ ቅዱስ በግልጽ የሚያስጠነቅቀን ነገሮች አሉ። ማስጠንቀቂያው ለፍርሃት ሳይሆን ለዝግጅት ነው። ለመጨረሻው ወገኖች ሆይ በመጨረሻው ዘመን ለመጨረሻው ጉዞ በድል ለመኖር ለመትረፍ ሰርቫይቭ ለማድረግ በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያው ነገር መንፈሳዊ መንቃት ያስፈልገናል። በመጨረሻው ዘመን ትልቁ አደጋ ዲሰፕሽን ነው፣ መታለል ነው። ማቴዎስ 24 ቁጥር 4 ላይ ሄዳችሁ ብትመለከቱ ይህንን በግልጽ ያሳየናል። ቃሉን ማጥናት የሐሰት ትምህርቶችን የአዲሱን ዓለም አስተሳሰቦችን ለመለየት የእግዚአብሔርን ቃል ጠንቅቆ ማወቅ በጣም ያስፈልገናል። የኒው ኤጅ ትምህርቶች በቃ ሁሉም መንገድ ያደርሳል የሚያረግ ሁሉም መንገድ ወደ እግዚአብሔር ያደርሳል የሚል አስተምህሮቶች ምን አለበት ሁላችንም እኮ አንድ አምላክ ነው የሚባለው አይነት አያችሁ ግሎባል የሆኑ ሃይማኖቶችን ሲንክረታይዝ የማድረግ ወይንም አንድ ላይ መግመድ ይህ አይነቱ ነገር በጣም አደገኛ ነው ወገኖች ሆይ። ስለዚህ ቃሉን ማጥናት በጣም ስፒሪቹዋል አለርትነስ እንዲኖረን ንቁ ክርስቲያን እንድንሆን ቃሉን ማንበብ አለብን። ቃሉን ማንበብ ብቻ አይደለም ማጥናት አለብን። ፓስተር አስፋው የሚያስተምረው ልክ ነው ወይ ብላችሁ ቃሉን መመርመር አለባችሁ። የቤሪያ ሰዎች ጳውሎስ የሰበከውን ገብተው በመጽሐፍት ይመዝኗቸው ነበር። ስለዚህ በእግዚአብሔር ቃል ኤኒ ሰባኪን ልትመዝኑ ያስፈልጋል። ቃሉን ማንበብ አለባችሁ ወገኖች ሆይ። ስለዚህ የአዲሱን ዓለም ወይንም የኒው ወርልድ ኦርደርን አስተሳሰብን ለመለየት የእግዚአብሔርን ቃል ጠንቅቀን ማወቅ ያስፈልገናል። ሌላው በመጨረሻው ዘመን ስንኖር ከሚያስፈልገን ነገሮች አንዱ የጸሎት ሕይወት ነው። ከእግዚአብሔር ጋር የማያቋርጥ ግንኙነት ከመንፈሳዊ ድንዛዜ ይጠብቀናል። ከመንፈሳዊ አዚም ይጠብቀናል። ወደ ፈተና እንዳትገቡ ትጉና ጸልዩ ጌታንን ያለን ማቴዎስ 26 ቁጥር 41 ላይ ወገኖች ሆይ የመጨረሻው ዘመን ላይ ያለነው በድሮ አማርኛ ወይንም ግዕዝኛ ዘመነ መንሱት ይባላል። የመከራ ዘመን፣ የአበሳ ዘመን፣ ዘመነ አበሳ እንደዚህ ይባላል። ሌላው በመጨረሻው ዘመን ንቅት ያለ መንፈሳዊ ሕይወት ካስፈልገን ቃሉን ብለናል፣ ጸሎት ብለናል። ሌላው ቅድስና ነው። ዓለም በክፋት በርኩሰት እየተሞላች ነው የምትሄደው። እንዳትጠብቁ እየተሻሻለ የሚመጣ ነገር ስሙ ቅዱሳን። በዓለም ሳላችሁ መከራ አለባችሁ። ራስን ለእግዚአብሔር ለይቶ መጠበቅ በረከሰ ዓለም ትልቅ ጸጋ ይጠይቃል። ከጌታ ጋር መጣበቅ ይጠይቃል። ወገኖች ሆይ ዛሬ በትንሽ ገንዘብ ብዙ ትልልቅ ጸጋ ያላቸው ሰዎች ከመንገድ ተንሸራተዋል። በትንሽ ዕውቅና ትንሽ በሰበሰቧት ሀብት ወዲያው ተንሸራተው ወደ ዓለም ሲገቡ ትመለከታላችሁ። ወገኖች ሆይ እንዲጠብቀን ጌታ ልንጸልይ ይገባናል። ሌላው ይሄ መታለል ዲሰፕሽን ብዙ ሌቭል ላይ አለ፣ በመሪዎች ደረጃ። ለዚህ ነው ቃሉን ወቁ ምላችሁ። መሪዎች ተነስተው ሌላ ትምህርት ሊያስተምሯችሁ ይችላሉ። በአንድ ወቅት እንደዚህና እንደዛ ብለው የሚያምኑ በጣም ኮንሰርቫቲቭ የምንላቸው መሪዎች አሁን ተመልሰው ከሃዲዎች ሆነውልናል። ሰዶማውያንን ፕሮሞት የሚያደርጉ ሆነውልናል። ወገኖች ሆይ ቅድስና ዓለም በክፋት ሲያዝ፣ ዓለም በአመፅ ሲያዝ፣ ዓለም በርኩሰት ሲሞላ ቅድስና ለእግዚአብሔር ራሳችንን ለእግዚአብሔር መለየት መንፈሳዊ ንቃት ውስጥ ይከተናል።